እሺ ዛሬ ጨዋታ ለን 1 ሰዓት ተኩል ላይ ከብሬንትፎርድ ማለት ነው። ማን ዛሬ ምን ጥል ከሆነ መንገድ ላይ ብቻዬን እያወራሁ ካየኝ እንዳይገርም በቃ ለነገ ግዴታ ጫና መፍጠር አለብን ለአርሰናል ማለት ነው። ይህ ገገማ ነው። ብሬንትፎርድ ደግሞ አውቀዋለሁ ግግም እኛ ላይ ሲሆን ለአርሰናል ሲል በተበቱናም ታያለ ነፉላ ምናምን እኛ ጋር ቢመጡ ውግም ሞጋት ነበር እነዚህ። አሁን ብሬንትፎርድን ዛሬ ግዴታ ጭፍጭፍ። አሁን ማንም ምን ነገር ሰበብ አያስፈልግም። ፔፕ ፈርስታም ጮቶን ጨዋታ ሰከንድ ሀፍ ተጫውተው እባክህ ለአርሰናል ጫና መፍጠር ስላለብን ዌስትሃም ውለታ የሚውልልን ከሆነ እኮ ነው እሱ። ስለዚህ የእኛን ግዴታ እንወጣ ቢያንስ ይሄንን እና ብሬንትፎርድ እንደምናሸንፍ አንጠራጠርም። ጫና በስማ ቋጣሪ ሊቋጥር አፉን ብሎ የሚከፍትበት ጨዋታ ዛሬ ማንቸስተር ሲቲ ከብሬንትፎርድ በማንቸስተር ሲቲ ሜዳ ይደረጋል። ይህንን ጨዋታ ብዙ ቋጣሪያንስ ማንቸስተር ሲቲ ነጥብ ይጥላል ብሎ የሚጠብቁበት ነው። ማንቸስተር ሲቲ ግን ዛሬ 3 ነጥቡንም 3 የጎል ብልጫም ይዞ ይወጣል ብዬ እገምታለሁ። 3 ወይ 2 የእናንተ ግምት ኮሜንት ላይ አስቀምጡልኝ። ምድረ ቋጣሪያንስ መቋጠሪያ አያስፈልግም። ይሄ ሲቲ ነው፣ ሜዳው ኢታሃድ ነው። ስለዚህ በሜዳችን ገልበል እንጥሏለን ብሬንትፎርድን። አንቺ ዌስትሃምን እንዴት እንደምታልፈ ይሻለው። የማንንም የዩናይትድ ደጋፊንም ቋጠሮ አንፈልገው፣ የማንንም ነው ማንፈልገው። እኛ እንበቃለን ለቲማችን። ይሄን ቪዲዮ ኮፒ ሊንክ ያረካርስለት። ጨዋታ ቀን ሲቲያችን ዛሬ ይመለሳል። ዛሬ የዋንጫውን አንድ ጆሮ ምን ይዝበት ቀን ነው። ያብድግ የምንጠብቃለን። ሲቲ ከብሬንትፎርድ ነው። ብዙ ሰው ያው ይሄን ጌም እኛ እንጥላለን ምናምን የዋንጫው ነገር ዛሬ ያበቃለታል ብለው ነው የሚያስበው። እኛ ግን ዓለምን እናስደማለን። ምክንያቱም ይሄ ማንቸስተር ሲቲ ነው። ሁሌ ታምር የማያልቅበት ክለብ፣ ታምር ተሰርቶ የማያልቅበት ክለብ ማለት ነው። የምር የሲቲ ደጋፊ ሆነ ክለብ የምታክ ከሆነ ኤኒታይም ከክለብ ጎን ነው የምትቆመው። በዚህ ሰዓት ብሬንትፎርድ ለኛ ከባድ ነው ብሎ ብዙ ሰው ሊያስብ ይችላል። እኛ ግን ምን ያህል ቀላል እንደሆነ እናሳያቸዋለን። ነገ ደግሞ ከዌስትሃም ውለታ ስለሚኖርብን የዋንጫውን አንድ ጆሮ ዛሬ ልንይዝ እንችላለን ነው የምላባቴ። ግን ያበደ ጌም እንጠብቃለን። ያበደ ጌም ማለት ነው። ይሄ አርሰናል ቢ ቲም ማለት ነው። ይሄ አርሰናል ቢ ቲም ነው ብሬንትፎርድ ማለት። ይሄ በእጅ ውሮራ ምናምን በሴት ፒስ የሚያምን ቲም ነው። እንዴት እንደምንቀጣው እናውቃለን። አባቱን ዋናውን ቲም ስለቀጠቀጥኩ እሱንም ቅጥቅጥ አድርጌ ያሳያለሁ። ካሞ ሲቲዘንስ ይመቻችሁ። የሚገርም የድል ተመልሰናል። የቋጠሮ ቀን መቼ ነው? ነገ ነው። ታዲያ ለነገ ቅድመ ዝግጅት ከዛሬ ሌሊት ጀምረን ነው ምን ጀምረው ጀምአው እግሮቻችንን እናፍታታለን፣ ቁጭ ብድግ እንሰራለን ምናምን። ሪላክስ ማድረግ አለበት። ገብቷል አይደለ? ቋጠሮም እያለበት አካባቢ በሙሉ ሪላክሴሽን ላይ መሆን አለበት ጀምአው። ነገ ከቡድናችን በፊትኛ ቀድመን መስዋዕትነት እንከፍላለን። ለአርሲ ሲባል የተከፈለ መስዋዕትነት ነው የሚሆነው። ጀምአው ተወጥራለ መላው ጀምአ ለሁሉም ሼር ኮፒ ሊንክ አድርገህ ያዳረስ አለብህ። አንድ የሚያርሰናል ደጋፊ ይሄ ቪዲዮ ያልደረሰው እንዳላይ ቲክቶክ ላይ ጀምአው ሼር ኮፒ ሊንክ አድርገህ ለሁሉም አድርስ። ከቡድን በፊት አንተ ድል ማድረግ አለብህ። ያርሰናል ደጋፊ ብሬንትፎርድ አሁን ለሲቲ አንሳል ወይ? የኛ ቋጠሮ ከጎኑ አይደለም ወይ? አይለጥፈውም። ምላሻችሁ ኮሜንቴሽን ላይ ከነገበታችሁ ወጥሩ። ለመላው የአርሰናል ደጋፊ አዳርሱልኝ ቪዲዮ። ነገ ይቋጠራል ነው ይያዛል። አቋማ ከመምጣቱ በፊት አቋማ እድል ነበረው። አሁን ግን 20 ሚሊዮን የአቋማን አባላት ይዘን ለብሬንትፎርድ እንቋጥራለን። ዛሬ ምሽት 1 ሰዓት ከ30 ማንቸስተር ከብሬንትፎርድ ለሚያደርጉት ጨዋታ የማንቸስተር ሲቲን ውድቀት የሚያሳይ ኮሜንት እፈልጋለሁ። እኔ 1 እኩል ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። አንድ የአርሰናል ደጋፊ ለ100 የአርሰናል ደጋፊ ሼር ማድረግ ግዴታው ነው። አቋሜ ለምለም ይላል አባቴ። እኔ ብቻ ነኝ ወይ ዛሬ ብሬንትፎርድ የሚያስደስተን የሚመስለኝ ጀማው? እኔ ብቻ ነኝ ወይ ዛሬ ንቦቹ የሚያስደስቱን የሚመስለኝ? የባለፈው ቋጠሯችን እንዴት እንደሰራ አይታችኋል ጀማው? ይሄ ቪዲዮ በደንብ ኮፒ ሊንክ አድርጋችሁ ለሁሉም የአቋማ ቤተሰብ ጋር እንዲደርስ አድርጉልኝ። በደንብ ኮፒ ሊንክ። ዛሬ ብሬንትፎርድ የልጅነት ያስደስተኛል፣ ታይቶኛል። በደንብ ይቋጠር ጀማው። ተይዟል ካሁኑ ነው ብላችሁ በዛሬው ዕለት በፍሬም ሆነ በአንቴና የሚደረግ ቋጠሮ ምንም ተቀባይነት የለውም። ራስ ዘዋ መድፈኛው ነኝ ከአቋማ ሴንትራል ኮማንድ። የዛሬውን ጨዋታ በአንድ አይናችን እያየን ሙሉ ትኩረታችን ነገ ከዌስትሃም ጋር የምናደርገው ጨዋታ ላይ ይሆናል ማለት ነው።
ይህ ማለት የጥቅሻ ቋጠሮ ይባላል። እንዲች አድርገን ነው ማለት ነው ጨዋታዋን የምናልፋት። አሸነፈም ተሸነፈም ጉዳያችን አይደለም። ምክንያቱም ይህ ጨዋታ ሙሉ በሙሉ እጃችን ገብቷል። የዋንጫው ፉክክር ሙሉ በሙሉ እጃችን ገብቷል እና ሰመድፈኞቹ ምን እንጠብቃለን? ሙሉ ትኩረታችንን ወደ ነገው ጨዋታ እናድርገዳለው። አርሰናል ይቅደም፣ ያቋጣሪ ይውደም። አጸቋማ ሴንትራል ኮማንድ። የተከበርከው የአርሰናል ደጋፊ ሆይ ለዛሬ ያልሆነ ፍሬ ሀቢቢ ዛሬ ኩስትርና ወሳኝና አንገብጋቢ የሆነ ቋጠሮ። ይሄ ከአጸቋማ አመራሮች የተላለፈ መልእክት ነው። ምንም ማለት ነው አቅማችንን ቅዋችንን የምናሳይበት ቀን ነው ዛሬ። እኔ ዝም ብሎ ታይቶኛል። ፈላው ነጥብ ይጥላል ዛሬ። እኔ ስፔሻሊ ሮድሪ ከሌለ የለም የሚባል ነገሮች ትሬኒንግ ላይ ስለሌለ ማለት ነውና ሁላችንም የአርሰናል ደጋፊዎች ኩስትር ብለን ምንም ሰዓት ማባከን ምናምን የሚባል ነገር የለም ሀቢቢ እና ኩስትር ብለን እንቋጥር። ማታ እንገናኛለን። ይሄ ትልቅ መልእክት ነው። የጨዋታ ቀን ይላል ዛሬ። እንግዲህ ለአራት ወሳኝ ነገሮች እንጫወታለን። አንደኛ ለብሩኖ ፈርናንዴዝ የአሲስት ሪከርድ እንጫወታለን። በደንብ ዛሬ ነው እንደውም ሰብሮት ሊወጣ የሚገባው ቢያንስ 2 አሲስት አድርጎ ማለት ነው። ሁለተኛ እንጊዜ ማንቺ አሸናፊ ነው ለማሸነፍ ቻዋታውን ዊን አድርጎ ለመውጣት። ሶስተኛ ለካሪክ የሚቀጠር ከሆነ ምን አይነት ጨዋታ ይጫወታል? ቢያንስ አሁን በነፃነት ቻምፒዮንስ ሊግ ለመግባት ምናምን የሚል አይነት አይደለም። ከዚህ በኋላ የሚጫወተው ጨዋታ ራሱን ለማሳየት የሚጫወተው ጨዋታ ነው። ልክ እንደ ትልቅ ቡድን ልክ እንደ ማንቼ ኳስ ተቆጣጥሮ ሲጫወት እንዴት ይጫወታል፣ ያውም ደግሞ ከሜዳው ወጦ አዌ እየተጫወተ የሚለውን በደንብ እናይበታለን። አራተኛና ወሳኙ ነገር ለፕሪዲክሽናችን ያራዳ ልጅ የሚገራርሙ ጸዴ ቀመሮችን ስለቀመርን ለዚህ ቀመር ሲባል ማንቼ ምን አይነት ጨዋታ ይጫወታል፣ ምን ይሳካል፣ ኮርና ነው ወይስ ጎል ነው ብቻ ያልነውን እዚህ ጋር ገብተህ ተመልከት። ጸዴ ፕሪሚየር ሊግ ፕሪዲክሽን ለብቻው ፖስት ተደርጓል። እንዲሁም ደግሞ ሌሎቹም ጣሊያን፣ ጀርመን፣ ስፔን እዚህ በኋላም ክረምት ሲገባ ደግሞ የሚገራርሙ ቀመሮችን ለማግኘት እችን ያራዳል ጠቅ አድርገህ ገብተህ መቀላቀል እንዳትረሳ። ይመቻችሁ። የዛሬውን ጨዋታ ማሸነፍ ብቻ አይደለም ያለብን፣ እንዴት አድርገን ለዋንጫ ተፎካካሪ እንደሆንን ማሳየት ነው ያለብን። 2 ወይ በ3 ጎል ልዩነት አሸንፈን ሊያውም ብሬንትፎርድ ይከብደዋል በጣም ሲቲ ይከብደዋል እየተባለ ያለውን ጌም በሚገባ ተወጥተን ለዋንጫ ብቁ እንደሆነ ነው ማሳየት ያለብን። አለበለዚያ ከባድ ነው። ዛሬ ግዴታ እኔ ይሄ አንድ ጎል ምናምን ልዩነት ማሸነፍ አይደለም የምፈልገው፣ ከዛ በላይ ማግባት አለብን፣ ማቃለል አለብን። ጎሉን 4 ጎል ደርሷል ልዩነቱ። ያው ብሬንትፎርድ አሪፍ አቋም ላይ ያለ ቲም ነው ምናምን፣ ግን መጀመሪያም አሪፍ አቋም ላይ ያለ በሜዳቸው ሄደን አሸንፈን 3 ነጥብ ይዘን ይመጣል። እነሱን አቻ ስላስወጣኝ ነጥብ ያስጠላል ማለት አይደለም። ዛሬ ከቲሜ ብዙ ነገር ነው ኤክስፔክት ማድረገው። በተለይ ከባለፈው ነገር በጣም መሻሻል አለባቸው። ባለፈውም አንዳንድ ስህተቶች ናቸው እንጂ ለኤቨርተን ለኛ የሚመጥን ቲም እንዳልነበር ግልጽ ነበር። ዞሮ ዛሬም ሮድሪ የመድረሱ ነገር አጠራጣሪ ነው። እሱ ነገር ትንሽ የሚያስፈራ ቢሆንም ኒኮ ግን ከባለፈው በተሻለ መልኩ ፐርፎርም አድርጎ ዛሬ 3 ነጥብና አሪፍ የጎል አድቫንቴጅ ይዘን እንደምንወጣ ተስፋ አለኝ። ከባድ የቋጠሮ ቀን ታላቋ ቅዳሜ ተመልሳ መታለች። ፏ ብለን ነው የምንቋጠረው ዛሬ ማለት ነው። ከዛ በፊት ግን ብሩክ ኤክሶ ወንድማችን ማንም ባልነበረ ሰዓት የአርሰናል ጠበቃ የነበረው እዚህ ቲክቶክ ላይ ቀድሞ የጀመረው ወንድማችን ቻሌንጅ ተሰጥቶታል። ከስር ሜንሽን ማድረግላችሁን አካውንት ፎሎ ማድረግ ነው። ማንም ፎሎ የአርሰናል ወዳጅ ሆኖ የብሩክ ኤክሴ ወዳጅ ሆኖ ማለት የብሩክ ኤክሶ ወዳጅ ሆኖ ፎሎ ያላደረገ ሰው እንቀያየማለን። ኦኬ ግዴታ ፎሎ አድርጉ። ሁለተኛው ነገር ዛሬ ሲቲ ይጥላል ነጥብ፣ ወይ አቻ ይወጣል ወይ ይሸነፋል። ስለዚህ እንቋጥራለን። ላይቭ ላይ ማታ 1 ሰዓት ተኩል ጀምሮ ላይቭ እንገባለን፣ እንቋጥራለን። ሲቲ ይጥላል ነጥብ፣ ነገ እናሸንፋለን። እኛ ፕሪሚየር ሊጉ ሙሉ በሙሉ በእጃችን ማድረጋችንን እናረጋግጣለን ማለት ነው። ስለዚህ እንቋጥራለን። ይመቻችሁ። ሜንሽን ያደረኩላችሁን አካውንት ፎሎ ማድረግ አትርሱ። ከአምስቱ 3ቱን ብቻ እንዲያደርግ ነው የምፈልገው ብሬንፎርድ። ይህንን የሚያደርገው ከሆነ እመኑኝ ነጥብ ያስጥለዋል ማንቸስተር ሲቲን። ስለዚህ ጨዋታ አስቀድመን በዚህ ቪዲዮ የተወሰነ ነገር እናወራለን። እናንተ ኮፒ ሊንክ ሪፖስት እያደረጋችሁ ፎሎ እያደረጋችሁ 50 ሺህ ድንገባ የተወሰነ ነው የቀረን ሰዎች። ስለዚህ ፎሎ ያላደረጋችሁ ፎሎ እያደረጋችሁ ማለት ነው። ኦፍ ኮርስ ማንቸስተር ሲቲ የዚህ ጨዋታ አሸናፊ ሊሆን እንደሚችል ብዙዎቻችን እንገምታለን። ካለፉት 15 ጨዋታዎች በሜዳ ያደረጋቸው ሁሉንም አሸንፏል ማንቸስተር ሲቲ። ሶ ይሄንንም ኢታር ላይ ነው የሚጫወተው። የሚያሸንፍ ቅድመ ግምት የሚሰጠውም ለማንቸስተር ሲቲ እንደሆነ ግልጽ ነው።
ነገር ግን እነዚህ 5 ነገሮችን ብሬንፎርዶች የሚያደርጉ ከሆነ በተለይ 3ቱን የሚያደርጉ ከሆነ በትክክል ምናልባትም ነጥብ ያስጥሉታል ብዬ አስባለሁ። እነዚህን 5 ነገሮች ከኔ ጋር እናያለን ማለት ነው። የመጀመሪያውና ዋነኛው ፎርሜሽን ነው። በ5 ተከላካይ ዲፕ በ5 ተከላካይ መጫወት አለባቸው ብዬ ነው ማስበው ብሬንፎርዶች ይህን ጨዋታ ለማሸነፍ። ለምን ካለን የሼርኪን እንቅስቃሴ ለመግታት። ሼርኪ እንግዲህ በጣም ማጂሻን የሆነ ተጫዋች እንደሆነ እናውቃለን ሁላችንም። ነገር ግን የሱ ማጂክ ያለው በሃፍ ስፔስ ነው። እዚህ ሃፍ ስፔስ ላይ ደግሞ ተጨማሪ አንድ ሰው የምታቆሙበት ከሆነ ጥሩ አይሆንም ለሱ ማለት ነው። ማለት እንቅስቃሴውን ይገድብበታል ብዬ አስባለሁ። በሌላም በኩል ደግሞ የነ ሃላንድን እንቅስቃሴ ዲፕ በሚሆንበት ሰዓት በጣም እንደሚቸገር በብዙ ጨዋታዎች ላይ አይተናል። ስለዚህ በጣም ናሮ የሆነ በተከላካዩና በአማካኙ ያለው የጋፕ ማለት ነው በጣም ናሮ የሆነ 5-3-2 ፎርሜሽን የሚጫወቱ ከሆነ ለማንቸስተር ሲቲ በጣም ከባድ ይሆንበታል ብዬ አስባለሁ። ሁለተኛውና ደግሞ ዋነኛው ነገር በካውንተር አታክ ማንቸስተር ሲቲን ነጥብ ማስጣል ይችላሉ። ካውንተር አታክ ምክንያቱም ሮድሪ የለም መሀል ላይ። ሮድሪ የሚሰለፍ ከሆነ የምናየው ይሆናል። ነገር ግን ሮድሪ የማይሰለፍ ከሆነ ግን ልክ እንደ ኤቨርተኑ ጨዋታና እንደ ሌሎች ጨዋታዎች ሮድሪ ሳይኖር እንደሚሆነው ማንቸስተር ሲቲ ማለት ነው በካውንተር አታክ ማንቸስተር ሲቲን ጉድ መስራት ይችላሉ ብዬ አስባለሁ። ሶስተኛው ነገር ደግሞ ትልቁ ዋነኛው ነገር የብሬንፎርድ ጠንካራ የሆነ ጎን ነው። እሱም ሴት ፒስ እና የእጅ ውርወራ። እንግዲህ ብሬንፎርድ በአጠቃላይ የግብ ሙከራ ከሞከረባቸው ስታቶች ማለት ነው 35% የተመዘገበው ከቆመ ኳስ ነው። ያም ማለት በቆመ ኳስ እጅግ አደገኛ የሆነ ቡድን እንደሆነ ግልጽ ነው። ስለዚህ ከካውንተር አታክ የሚመጣውን አደጋ ሜንቴን እያደረጉ የቆመ ኳስን ግን በደንብ ማንቸስተር ሲቲ ላይ መጠቀም አለባቸው ብዬ አስባለሁ። ሌላው አራተኛው ነገር ደግሞ የማንቸስተር ሲቲ የተከላካይ ክፍል መረበሽ ነው ወይም ደግሞ ስቴብል ያለ መሆን ጉዳይ አለበት። እነ ጊሄ ኩሳኖቭ ጥሩ አይደሉም። ስለዚህ ያንን ደግሞ ቲያጎና እንደ ዳምስጋርድ የመሳሰሉ ተጫዋቾች እየተናበቡ መበጥበጥ ይችላሉ ብዬ አስባለሁ በረጃጅም ኳሶች በካውንተር አታክ ማለት ነው። አምስተኛውና ዋነኛው ነገር ደግሞ ምንድን መሰላችሁ? ኮሚኒኬሽን ነው። እርስ በርስ መናበብ መግባባት አለባቸው። በተለይ የተከላካይ ክፍሉ ላይ ያሉ ተጫዋቾች በተቻላቸው አቅም መናበብ አለባቸው። ምክንያቱም ማንቸስተር ሲቲ በጣም ፍሉድ ነው ፊት ለፊት ያሉ ተጫዋቾች ላይ የትኛው አጥቂ የትኛው 10 ቁጥር የትኛው 8 ቁጥር እንደሆነ ራሱ ያስቸግራቸዋል። የትኛው ጎል ሙከራ ሊያደርግ እንደሚችል በጣም አስቸጋሪ የሆነ ቡድን ነው። ስለዚህ ኮሚኒኬሽን ግድ ነው። ስለዚህ እነዚህን 5 ነገሮች ቢያንስ 3ቱን የሚያደርጉ ከሆነ ብሬንፎርድ ነጥብ አስጥሎ ይወጣል ብዬ አስባለሁ። እናንተ ኮፕሊንግ ሪፖስት ሀሳባችሁን ኮሜንት ላይ ፎሎ እያደረጋችሁ ሰላም ነው። እያደር እንደ ወይን እየጣፈጠ እየሄደ የሚገኘው ተወዳጁ የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ዕለተ ቅዳሜም ተጠባቂ መርሃ ግብርን የሚያስመለክተን ሲሆን የፔፕ ጋርዲዮላ ማንቸስተር ሲቲ በሜዳው ኢቲሃድ ስቴዲየም በኬቲ አንድሬው የተመሩ የአውሮፓ መድረክ ተሳትፎን ለማግኘት እየተፋለሙ የሚገኙትን ብሬንትፎርድን የሚያስተናግድ ይሆናል። ባለሜዳዎቹ ባሳለፍነው ሳምንት ከዴቪድ ሞይሱ ኤቨርተን ጋር ነጥብ መጋራታቸውን ተከትሎ የሚኬል አርቴታ ቡድን አርሰናል ሊጉን የማሸነፍ ቅድመ ግምቱን የወሰዱ ቢሆንም ዋሰማዮቹ ይህን መርሃ ግብር አሸንፎ የሚኬል አርቴታው ሰራዊት ላይ ጫና በመፍጠር ወደ ሜዳ የሚገቡ መሆኑን ተከትሎ ለድል እንደሚራቡና ጨዋታውን ድል እንደሚያደርጉ የሚጠበቅ ቢሆንም በአንጻሩ በኬቲ አንድሬው ስር የአውሮፓ መድረክ ተሳትፎን ያለሙት ንቦቹ ለፔፕ ጋርዲዮላ ሰራዊት የዋዛ ይሆናሉ ተብሎ አይጠበቅም። የሁለቱ ቡድኖች ተጠባቂ መርሃ ግብር ዕለተ ቅዳሜ ምሽት 1 ሰዓት ተኩል ሲል የሚከወን ሲሆን በሌሎች ተጠባቂ መርሃ ግብሮች ብራይተን በአሜክስ ስቴዲየም ወልቨርሃምፕተን ወንደረስን የሚያስተናግድበት ጨዋታ ይጠበቃል። የጨዋታ ግምታችሁን ኮሜንት ላይ ያጋራችሁ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንደረሳ። ይመቻችሁ። ታላቅ የቋጠሮ ጥሪ ከኢትዮጵያ ቋጣሮች ማህበር ኢቋማ። ጠላት ተርበድብዶና ተሽመድምዶ መውደቁ ይታወሳል። በተለይ ደግሞ በካራቦ ካፕና በኤፍኤ ካፕ ግንባር እንዳይነሳ አድርገን እዛው መቅበራችን የሚታወስ ነገር ነው። እነሆ ዛሬ በፕሪሚየር ሊግ ግንባር እንደ እባብ አፈርልሶ ለመነሳት እያጣጣረ ይገኛል። ስለዚህ እያንዳንዱን የማህበራችን አባል ለቋጠሮ መጥራት ግዴታው ነው ብላል። እያንዳንዱ የማህበራችን አባል በፍሬ የሚቆጠር መሆኑ እናሳውቃለን። ይሄንን በማያደርጉ የማህበራችን አባላት ላይ ከፍተኛ እርምጃ የምንወስድ መሆኑን እናሳውቃለን። ጠላት በሀገር ውስጥ ውድድር ድል ካደረገ ወራቶች አልፎታል። ባለፈው በብራይተን ግንባር 1-0 ካሸነፈ በኋላ በሀገር ውስጥ ውድድር ምንም አይነት ድል አለማግኘቱ ይታወሳል። ዛሬ በፕሪሚየር ሊግ ግንባር ግብአተ መሬቱን የምንፈጽምለት ይሆናል።
ከኢትዮጵያ ቋጣሮች ማህበር ኢቋማ ኤቢዲ ዩናይትድ ነን ለጥምር ጦራችን ይሁን። ሁልህም የአርሰናል ደጋፊ ዛሬ ከኤምጄ ጋር ቁጭ ብለህ እግርህን ቆልፈህ ትቋጥራለህ ከኔ ጋር ማለት ነው። ብሬንትፎርድ የልጅነታችን ይሆናል። የልጅነታችን ዛሬ ነጥብ ካስጣለው ብሬንትፎርድ ሲቲን አበቃ ዋንጫው የአርሰናል ይሆናል። ዛሬ በቃ ብሬንትፎርድ ሲቲ ነጥብ የሚያስጥሉ የመሰለኝ ነው ጀማው። የኛ ቋጠሮ ተጨምሮበት ደግሞ ይሳካል። እግርህን ቆልፈ ብያለሁ። በዛ ላይ ደግሞ ስለ ኳስ እውቀቱ ካለ እዚህ ቴሌግራም ቻናል ላይ ገብተህ ገንዘብ መስራት ትችላለህ። ያራዳ ልጆች እንዳያመልጥ ይሄ እድል። ይቋጠራል ዛሬ ብሬንትፎርድ የልጅነታችን። ዳይ ወደ ቋጠሩ ሲቲዝንስ ዛሬ ከብሬንትፎርድ ጋር ወሳኝ ጌም አለብን ፋሚሊ። ይሄንን ጌም ማሸነፍ አለብንም። እንደምናሸንፍም ደግሞ ፋሚሊ ምንም አጠራጠሩ ማሸነፍ ያለብን ጌም ነው። ጎል ነው የሚያስፈልገን እዚህ ጋር ፋሚሊ። ዋናው ነገር እሱ ሳይሆን ዋናው ነገር ፋሚሊ የነገው ጌም ነው ፋሚሊ። ዌስትሃም ከአርሰናል። ለአርሰናል አሁን ፋሚሊ ብቸኛው ከባድ ጌም ዌስትሃም ብቻ ነው። የዌስትሃም ጌም ብቻ ነው ፋሚሊ። ቀሪዎቹን ተዋቸው። ይሄ በርንሌና ፓላስ ምንም አያመጡም። ይሄንን ካለፉ ቻው ነው ፋሚሊ። ብቻ የነገውን ጌም ቢያንስ አቻጠም ተው። ዌስትሃሞች አቻጡም ፋሚሊ። ከባድ ጌም ነው። የማሸነፍም እድል አላቸው። ወራጅ ቲም ነው ፋሚሊ። ዌስትሃም ላለመውረድ እየሞተ ነው። ይቋጠርለታል። ከዛን በኋላ ደግሞ እኛ ፋሚሊ ዛሬ ብሬንትፎርድ፣ ቀጣይ ፓላስ፣ ከዛን በኋላ ነው ፋሚሊ ትንሽ ከባዱ ጌም ከበርንማውዝ ጋር አለን። ግን ፋሚሊ ዌስትሃም አርሰናልን ካስጣለ በርንማውዝንም ምንም አንሰማም ፋሚሊ። ከዛን አስቶን ቪላን አይታወቅም ፋሚሊ። በቃ ኳስ ነው፣ ይቋጠርለታል። ይመቻችሁ ፋሚሊ። የዛሬው ምሽት ውጤት ምን ሊሆን ይችላል? ማንቸስተር ሲቲ አሸንፎ በዋንጫው የፉክክር ሀዲድ ውስጥ ይቆያል ወይስ በብሬንትፎርድ ነጥብ ጥሎ ዋንጫውን ለመድፈኛው ያስረክባል? ሐሳባችሁን አስቀምጡልኝ። መልካም ጊዜ። የቋጠሮ ቀን መድፈኞቹ እንዴት ናችሁልኝ? በቅድሚያ ግን ለመላው የኦርቶዶክስ እምነት ተከታይ በሙሉ ለእመቤታችን ለቅድስት ድንግል ማርያም የልደት በዓል ለሁላችሁም እንኳን አደረሳችሁ ማለት እፈልጋለሁ። ስለዚህ ዛሬ በእመቤታችን ልደት ቀን መቼም ሐራም የሆነ ቋጠሮ አንቋጥርም፣ ሐላል ቋጠሮ እንቋጥራለን። ሲቲ ከጣለ ጣለ፣ ካልጣለ ግን ኖርማል ሆነን ዘና ብለን ፈታ ብለን ኳስ አይተን እናሳልፋለን ማለት ነው። ከጣለ ደግሞ ድርብ ደስታ ይወልንናል። ስለዚህ እንቋጥር፣ ግን ሐላል ቋጥሮ። ምክንያቱም መጨረሻው ካላማረ ማንም የአርሰናል ደጋፊ እንዲደብረው ስለማልፈልግ ሁላችንም ፏ ብለን እንውላለን፣ ሁላችንም ፏ ብለን እንቋጥራለን ማለት ነው። ኤኖይስ እንኳን አደረሳችሁ። መልካም በዓል፣ መልካም የቋጠሮ ቀን ይሁንላችሁ። ወገንታትና ህዝብታት ታላቅ የቋጠሮ ቀን ዛሬ ብሬንትፎርድ ያስጥልልናል። በእርግጠኝነት አቻ በቂያችን ነው። ብሬንትፎርድ ብዙ አትቸገሩ። አቻ በሎ ብሎክ እየተጫወታችሁ አቻ በቂያችን ነው። እኛ ቀጣይ ሳምንት ዋንጫውን እናረጋግጣለን ኤሚሬትስ ላይ። ዌስትሃም በአግባቡ እንደሚሰጣት እናውቃለን። ያለፉትን ዓመታት ስታተስ ስናይ ሜዳዋ ላይ ሄደን 5-6 ነው ምናጎርሳት ዌስትሃም። ያቀላል ነገር ነው ለኛ። ብሬንትፎርድ ብቻ ዛሬ አቻ ትወጣለህ። ቀጣይ ሳምንት ኤሚሬትስ ላይ በርንሌን አሸንፈን ሻምፒዮን መሆናችንን በገዛ ሜዳችን እናረጋግጣለን። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ኮሜንት ላይ ግምታችሁን አስቀምጡ። እስቲ አርሰናል ባለፈው ሲቲ ነጥብ ጣለ ብለሽ ስጨፍሪ ነበራል። እኛ ጣልንም አልጣልንም፣ አንቺ አሸነፍሽ አላሸነፍሽም ዋንጫው የኛ ነው። ዛሬ ብሬንትፎርድን እንረግጣትና በሁለት ይሆናል ልዩነቱ። ከዛ አንቺ ዌስትሃም ቀብረር ያደርግሻል በያ እና አሁን ወደ ጨዋታችን ፋሚሊ ነቃ ብለን ዛሬ ቀፍጠፍ እናደርጋቸዋለን ብሬንትፎርድን። ከዛ አርሰናል ላይ ደግሞ ነገ እንቋጠራለን። ዛሬ ቀኑ ቅዳሜ ነው፣ ወጡም በቅቤ ነው። ገነርስ ዛሬ ምናልባት ማለት ነው ተዘናግታችኋል። ብዙዎቻችሁ በጣም ነው የተዘናጋችሁት። ለምን መሰላችሁ? አርሰናል ዛሬ ዋንጫ ሊወስድም እንደሚችል ታውቃላችሁ? አታውቁም? ዛሬ ብሬንትፎርድ የተባለው ጎል አዝናቢ ክለብ ማንቸስተር ሲቲን ነጥብ ካስጣለው ያበቃል የዋንጫው ነገር። ዛሬ ነው የምትቦርቀው ወዳጄ፣ ዛሬ ነው የምትቦርቀው። ታዲያ ገነርስ ዛሬ በደንብ ይቋጠራል። ካሸነፈም እኮ ትልቅና ሰፊ ዕድለኛ ጋር ያለው። ነጥብ ከጣለ ደግሞ ዋንጫውን እኮ የምናረጋግጠው ዛሬ ነው። ታዲያ ለምንድነው ሞቅ ማታረጉት? እስቲ በደንብ ኮፒ ሊንክ አድርጉትና ይሄ ቪዲዮ ይቀመጥ። በደንብ ኮፒ ሊንክ አድርጉት ጋይስ። ይመቻችሁ። መልካም ዕድል። ዛሬ ይቀናናል። ብሬንትፎርድ ከማንቸስተር ሲቲ። ቲያጎ ዛሬ እንተማመንበታለን። የጨዋታ ቀን እንዴት ናችሁ? የኃያሉና የንጉሱ ክለብ ደጋፊዎች ሲቲዝናውያን፣ የማን ሲቲ ደጋፊ ነህ? የማን ሲቲ ደጋፊ ነሽ? በዚህ ቪዲዮ እንደ ሁልጊዜም እንደተለመደው ሁልህም እየገባ መልካም ዕድል ለታላቁ ክለቢ ሳትል በፍጹም ማለፍ አይቻልም። ይህ ትዕዛዝ ከአክቲቪስት ነው የሚል
እናም ሲቲ ፋሚሊ ዛሬ ምሽት 1 ሰዓት ተኩል ሲል ክለባችን ማንቸስተር ሲቲ ብሬንትፎርድን በሜዳችን በኢቲሃድ ስታዲየም እናስተናግዳለን። ቪዲዮን ሼር እያደረጋችሁ ለሁሉም የሲቲ ደጋፊዎች ዛሬ ለኛ ይህ ጨዋታ ማለት ነው የምሬን ብላችሁ የህይወትና የሞት ጉዳይ ነው። በቃ ምንም ነገር የለውም። በቃ ዛሬ ዱ ኦር ዳይ ነው። በቃ ማሸነፍና ማሸነፍ፣ ሌላ ነገር ምንም አቻ መውጣት ምናምን ነጥብ መጣል ምናምን የለም በፍጹም ማለት ነው። እንደውም ዛሬ ክለባችን ማንቸስተር ሲቲ በደንብ ዶሚኔት አድርጎ አርሰናል ላይ በደንብ ጫና እንዲፈጥር ማለት ነው በደንብ ዶሚኔት አድርጎ ይህንን ጨዋታ አሸንፎ መውጣት ነው ያለበት ዛሬ ማለት ነው። ይህ ጨዋታ አዎ ከባድ ጨዋታ ነው፣ ግን እኛ መንፈራም ኢቲሃድ ላይ ነው። ማንንም መንፈራም አንሰማም። ብሬንትፎርድ ጥሩ አቋም ላይ ቢገኝም ምንም አንሰማም። ለማንኛውም ድል ለውዱና ለሀያሉ ክለቤ ማንቸስተር ሲሆን የመቻችሁ ወዳችኋለሁ። ባይ መልካም ቀን። ቲዎች ምን ነው ከፋችሁ እንደ ጸጥ አላችሁ እኮ። አሁን ይሄንን ጨዋታ አሸንፈን አርሰናልን እኮ በተስፋ እንጠብቀዋለን። አርሰናል ነጥብ ከጣለ እንደርሰዋለን፣ ካልጣለም ደግሞ ይበላል። የዋንጫ ጥማት አይደለም እኔ እንደዚህ የሚያቃጣለኝ የአርሰናል ደጋፊዎች መላስ ብቻ ነው እንደዚህ የሚያቃጣለኝ። በዚህ ሰዓት በእኛ እድሜ ላይ እንደ ማንቸስተር ሲቲ ስኬታማና በዋንጫ የታጀበው ክለብ የለም። የእንግሊዝ ፕሪሚየር ሊግ 20ም ክለብ ቢደመር ማንቸስተር ሲቲን አይደርስም። 19ኙም ክለብ ያሳካው ነገር ማንቸስተር ሲቲ ብቻውን አሳክቷል በእኛ እድሜ ላይ እና እናንተ በዚህ ሁኔታ እንዴት ይከፋችኋል? ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። በሼር እስቲ አሳውቁልኝ የሲቲ ደጋፊዎች ሚዲያ ላይ እንዳላችሁ። ይመቻችሁ።